ገባ 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 እየተገረፈ የፍጥኝ እየተገረፈ ሳቪኒዮ ወደ ቶተናም ሂር ዊ ጎ በ80 ሚሊዮን እየተገረፈ ምን አይነት አረመኔ ነኝ በደረቀ ሌሊት ሰው በተኛበት ምን አይነት ብልግና ነው ሳቪኒዮ ወደ ቶተናም እየተገረፈ ማለት ነው ከቶተናምና ከሞት የሚቀር የለም ቶተናም ከጠየቀ ሁለቴ ማሰብ የለብም አለቀ በቃ የፕሪሚየር ሊጉ ምርጡ ራይት ዊንገር ወደ ቶተናም ሂር ዊ ጎ ሳቪኒዮ ሞሬራ አለቀላችሁ ቀጣይ አልጨረስኩም ፋብሪዚዮ ሼሚዞት ነው ኦማር ማርሙሽን ደብል ሂር ዊ ጎ ማለት ደብሮት ነው የህክምናውን ሲያጠናቅቅ ቀጣይ ማን ትገባለ እየተገረፍ ኦማር ማርሙሽ አለቀላችሁ የፕሪሚየር ሊግ ክለቦች አለቀላችሁ እውነትም ሲቲ አዲስ አብዮት መገንባት ጀመረ እንዴ ሳቪኒዮ ሂር ዊ ጎ ወደ ቶተናም ተብሏል ማለት ነው ሚኮስፐርም እንግዲህ በሌሊት አንጊ መስራት ጀምራለች ይመሽ ብራዘር ለማንኛውም 75 ሚሊዮን ፓውንድ ከፍሎ ነው እንግዲህ ቶተናም ይሄንን ተጫዋች ያዘዋወረ የሚገኘው ሲቲ የሚገርም ቢዝነስ ነው በቢዝነስ ደረጃ ከመሬን ነው ማለት ያው ተጨማሪ አዶንስም አለው ማለት ነው የዚህ ተጫዋች ምናልባት 80 ሚሊዮን ፓውንድ ያጠቃልለ ይመስለኛል ብቻ ግን በጣም ነው የሚገርመው ከመሬን ነው ማለት ሳቪኒዮ ሂር ዊ ጎ ገና ኦማር ማርሙሽም ቶተናም እንደሚያስፈርም ነው የተገለጸ ያለው ጎንዛሌዝ ወደ ኒውካስል የተባለ ነው ምን እሺ ሲቲዝን ምን እሺ ለማንኛውም ሚኮስፐር ብራዘር ይመች መተኛት ማይቻልም ዘመን ላይ ደረስን እኮ ኧረ ቶተናም አታስጨንቀን በእናትህ የኛ አስተራመች ነው አራት ማረተኛበት ሳቪኒዮ ቱ ቶተናም ሂር ዊ ጎ እንዲህ ነው መቸብቸብ ከቸበቸብ ካይቀር እንደዚህ ነው እኔ ከዚህ ልጅ እንዴት ነው 100 ሚሊዮን ያገኘንበት እኔ አስረዱኝ እሱ ብቻ አስረዱኝ ኧረ በስመ አብ ከጄሮና በ30 ሚሊዮን አመጣ ነው ፍሎፕ ነበር ሲያስጠላኝ ሲቀፈኝ ነበር ተጫዋች ነበር ኔቶ ሲባል እንደው ይቆይስል ነበር ከኔቶ እንኳን ስለሚሻል ግን ይላለው ሲቲ በ100 ሚሊዮን ማርሙሽም ይቀራል እየተባለ ነው ጋር እኔ ማለት ነው አሁን እንድታስረዱኝ የምፈልገው ከትራፎርድም ከራያንደርስም ከሳቪኒዮ እንዴት ነው ፕሮፊት ልናገኝ ይቻላል ስፔሻሊ ከሳቪኒዮ ይሄን ሁላ ፕሮፊት ቶትናምን በምን ቢያታልሏቸው ነው እንደዚህ አክሴፕት ያደረጉት ራሱ ኤኒዌይስ አሁን ዊንገር ላይ ገበያው ላይ መውጣት አለብን ግዴታ ነው ምክንያቱም ዶጉ ተጎድቷል ስለዚህ ሳቪኒዮም ወጥቷል ሁለቱም ዊንገሮቻችን አሁን አቬሌብል አይደሉም ስለዚህ ገበያው ላይ ቶሎ መሳተፍ አለብን ሊጉ እሁድ ጨዋታ አለን ከበርንማውዝ ማን እንደሚገባ እናያለን ግን የሳቪኒዮ ግልግል ነው ምክንያቱም ዴይዋን ጀምሮ ሄት ሳረግበት የነበረ ተጫዋች ነው ታውቃላችሁ በጣም እንዲወጣ አስፈልግ የነበረ ተጫዋች በጣም ግን እንደዚህ በ100 ሚሊዮን ድረስ ጭራሽ ኤክስፔክት አላደረኩም 67 ካገኘን በቃ ፌር ነው እያልኩ ነበር 100 ሚሊዮን ለሳቪኒዮ ቶትናም ከፍሏል ዋናው መውጣቱ ነው 100 ሚሊዮናችንን ይዘናል አሁን ማድረግ ያለብን ነገር ምንድነው አንድ ደህና ዊንገር ማምጣት እና ሚድፊልዳችንን ማጠናከር የመጨረሻውን ሳቅ ምስቀው እኔ ነኝ ነግሬያችኋለሁ አብዛኞቻችሁ ሙድ ያዙ ሲኬ ያለቀለት ምን ሆነ እንደዚህ ሆነ ሂሩጎ ቻምፒዮንሺፕ ምናምን ብለ ሙድ ያዝብኝ ሳቪኒዮን በ100 ሊሸጠው ነው እንደሰማችሁት እንግዲህ ኦሬዲ ወደ ቶተናም ይሄዳል በ100 ዩሮ ማለት ነው ማርሙሽን ማስከትላለሁ እኔ ማመጣቸውን ተጫዋች ብቻ ተመልከት የሲቲ ደጋፊ አንድ ነገር ልንገራችሁ የመጨረሻውን ሳቅ ምስቀው እኛ ነን ሲቲ በትንሹ 4 የሚገራርም ትላልቅ ተጫዋቾችን ያመጣል እንግዲህ በዚህ ባለው ስኳድ ላይ ማለት ነው እና ይሄ ምን ጥሩ ነገር እንዳለው ታውቃላችሁ ማሬስካ የሚፈልጋቸው እሱ ለራሱ አጫዋት ይሆነኛል ብሎ ያው የጋርዲዮላ የማሬስካ አጫዋት ይቀራረባል ግን በቃ በራስ አይን ስታይ ይሆነኛል ብለ የምታስባቸውን ተጫዋቾች ነው የሚወጣውና ዝም ብላችሁ የመጨረሻን ሳቅ ምስቀው እኔ ነኝ ዝም ብለ ከበዋዲ ትጀምራለህ እያልክ እየቆጠርክ ትከተላለህ የፓልሜራሱ ልጅ ይመጣል ኤሊያስ ነው ምናምን ስሙ የሆነ ኢትዮጵያዊ ስም ነው እንደውም ያለው እያለ ይቀጥላል እስቲ መጨረሻው የትራንስፈር ዊንዶ ሲዘጋ መጨረሻውን ሳቅ ምስቀው እኔ ነኝ በክለቤ ተማመናለሁ በማናጅመንቶች በደም ተማመናለሁ በስፖርቲንግ ዳይሬክተር በጎቪየና አብዛኛው ሰው ስለ ጎቪየና ጥሩ ነገር ሳታወራቻቸዋለሁ ጠብቅ የመጨረሻውን ሳቅ ምስቀው እኛ ነን ስፐርስ እንዴት ያለ ቁማር ነው የቆመረው ጋይሶች ሳቪኒዮ ቱ ስፐርስ ሂር ዊ ጎ ተብሏል እና እኔ ዝውውሩ እርግጥ ላለፉት በጣም ረጅም ጊዜያት 1-2-3 መስኮት ስፐርስ ተጫዋቹ እንደሚፈልግ በስፋት ሲነገር ነበር አሁን መጨረሻ ላይ እንግዲህ ኢሚነንት ሆኗል ግን ዋጋው በጣም አስገርሞኛል 75 ሚሊዮን ፓውንድ ከዛም ሊበልጥ እንደሚችል የተዘገበ ነው የሚገኘው ሳቪኒዮ ምናልባት በሲቲ
ፉሊ ፖቴንሻሉ ሪያላይዝ ያላረገ ተጫዋች ነበረ። እርግጥ ወደ ሲቲ ከመምጣቱ በፊት በመጨረሻ በጂሮና ያሳለፈው የውድድር ዘመን በጣም አስደናቂ ነበረ። በማንቸስተር ሲቲ ከመጣ በኋላ በ84 ጨዋታዎች 7 ጎሎችን እና ወደ 10 ምናምን አሲስት ማስመዝገብ ችሏል። አሁንም ለእኔ ሳቪኒዮ is not a proven talent, is a prodigy። ስለዚህ ዲዘርቢ ይህን ታለንት ፉሊ አንሊሽ የማድረግ ትልቅ የቤት ስራ አለባቸው። በቀጣይ ደግሞ ከዛው ከማንቸስተር ሲቲ ኦማር ማርሙሽ እንዲሁ ወደ ሲቲ እንደሚከተለው ይጠበቃልና ዋጋው በጣም ነው ያስገረመኝ። ሌሊት ላይ ክለባችን ማንቸስተር ሲቲ ምንድነው የሰራው? ሌሊት ክለባችን ማንቸስተር ሲቲ ሳቪኒዮ ቶተንሃም ሂርዊጎ አስብሏል። ለዛው በ85 ሚሊዮን ፓውንድ በግ ነው ብሎ ለቶተንሃም ሸጠላቸው። የምር የሚገርም ቢዝነስ ነው ይሄ፣ የሚገርም ቢዝነስ ነው። 85 ሚሊዮን ፓውንድ ያበደ ነው። ቀጣዮቹ ቀናት በቃ ለማንቸስተር ሲቲ የሚገራርም ሳይኒንግ ታያላችሁ። ሲቲ ፋሚሊ የምሬ ነው የሚላችሁ ማለት ነው። ክለባችን ማንቸስተር ሲቲ አሁን ከተጫዋች ከማስፈረም ይልቅ ተጫዋች መሸጥ ላይ ነው የተያዘው። የምሬ ነው የሚላችሁ ማለት ነው። እና የሚገራርም ሳይኒንግ አሁን የምንጠብቀው ቀጣይ ደግሞ ኦማር ማርሙሽን ተብሏል። እንግዲህ ኦማር ማርሙሽ ባይወጣ ደስ ይለኛል፣ ግን ብር ካገኙበት እንግዲህ ምንም ማድረግ አይችልም። እና ክለባችን ማንቸስተር ሲቲ እቅድ የያዘው 4 ተጫዋች የሚገራርም ሳይኒንግ የምሬን የምላችሁ በብር እየተገረፈ የሚመጣ እና ኢንዞ ፈርናንዴዝ ራሱ ላይቀሩ ይችላሉ። የምሬን የምላችሁ ሲቲ ፋሚሊ እና ጠብቁ፣ አትጨነቁ። ቀጣዮቹ ሳምንታት ለክለባችን የሚገርም ፊርማ ነው የሚኖረው። ለማንኛውም የምቻችሁ ይቅ ነው ሳቪኒዮ። በዚህ ደረቅ ሌሊት ቶተንሃሞች ሂርዊጎ ብሎታል ሳቪኒዮን። ምንም ኤክስፔክት አላረኩም። ይሄ ልጅ እኔ ቶተንሃም ጋር ስሙ ሳያዝ ቲማችን ላይ ይቆያል ብዬ ያልጠበቅኩት ልጅ ቢኖር ሳቪኒዮ ነው። ታውቃላችሁ ምን ያክል እድል እንደማይሰጠው እኛ ቲም ውስጥ ያው ካሉን ተጫዋቾች ስታተስ አንጻር ምንም እድል ሲሰጠው ያልነበረ ተጫዋች ነው። ሂርዊጎ ተብሏል። በ75 ሚሊዮን ፓውንድ አካባቢ ነው። እንዲሁም ደግሞ ስለ ማርሙሽ ራሱ ንግግር ጀምረዋል። ማርሙሽን ግን አክሴፕትም አላረገው ተጫዋች ነው መውጣቱን። ምክንያቱም ደግሞ ማርሙሽ ወጣ ማለት ሃላንድ ኤኒ ጉዳት ቢያጋጥመው ፎልስ ናይን ነው የምንጫወተው እንጂ ያን ያክል ምዝዴ ቁጥር ክለባችን ላይ የለንም። ፎልስ ናይን ነው የምንጫወተው ወይ በፉድ ወይ በቼልሲ። ይህን ያክልም የማልቀበለው ፊርማ ነው የማርሙሽ። ከሳቪኒዮ ጋር ግን ተያይዞ የሜዲካል ምርመራውን ለመጨረስ ወደ ቶተንሃም ፍላይት ለማድረግ እየጠበቀ እንደሆነ የተገለጸ ነው። ምንም ያን ያክል አልገረመኝም፣ ምንም እንትን አላለኝም። ምክንያቱም እንደነገርኳችሁ ነው እንደሚወጣ ይታወቃል ከዚህ ክለብ ላይ። አንደኛችንን ነጋዴውን ነጣ ብለን ጎፍጠጥ ብለን ነው እንጂ በቃ ያኛው ደማቅ ነው፣ ያኛው ደግሞ ነጣ ብሎ ነው የሚሸውድ ነው። 100 ሚሊዮን ዩሮ ነው የተቀበልነው አንገቱን ይዤ 85 ሚሊዮን ፓውንድ ኦልሞስት 95 ሚሊዮን ዩሮ በላይ ማለት ይቻላል። 80 ሚሊዮን ፓውንድ ቀጥተኛ ፊ፣ 5 ሚሊዮን ፓውንድ ደግሞ ባዶስ ተብሏል። ኤኒዌይስ በእርግጠኝነት 95 ሚሊዮን ዩሮ ቢያንስ ጥርት ያለ እናገኛለን እዚህ ሊል ቀለል ባለ ሁኔታ። ይሄ ኔጎሽቲንጉ አብዶለታል። ግን አሁን ትራንስፈሩ ጉዳይ ላይ ስንመጣ ደግሞ ሂርዊጎ ጨርሷል። ባይዚ በሂርዊጎ ተጠናቆ ነው ይመጣላችሁ። ሳቪኒዮ ቶተንሃም ሂርዊጎ ሌላ አስታውሳችሁ ከፈለጋችሁ። ኤኒዌይስ ግን ወደ ተተኪው ስንመጣ አለን ያው በጣም ሲወራ ነበር ቀኑ ሙሉ አለን ኤሊያስ እና ልጁን ስናየው ሴም ጋይ ጋይስ ሴም ፐርሰን። ሳቪኒዮ ራሱን ይመጣው፣ ይሄኛው ልጅ ግን ጥጉን ይዞ በጣም መጮት ይወዳል። ኤንዞ ማሬስካ የሚፈልገው ተችላይ ዊንገር ነው፣ በጣም ድሪብል የሚያደርግ ሰው ነው። ኤንድ ብራክት ግን ገና ይቀረዋል። ስናየው ነገር የነበረው በልጁን ጉዳይ ላወራላችሁ የምችለው ብራዚል ሊግ ሰው ያናንቋል እንጂ ፊዚካሊ በጣም አሪፍ የሆነ ልጅ ነው። ቴክኒካሊ በጣም ኤክሴል ካላረክ በስተቀር ኤክሴል የምታረግበት ቦታ ብቻ አይደለም። ድሮ በጣም ፊዚካሊቲ በጣም የሚጠይቅ ልጅ ነው እና ጥሩ ልጅ ነው። በዛ በጉልበትና አንጻር ይሻላል ብዬ አስባለሁ ከሳቪኒዮ አንጻር። ኤኒዌይስ ግን ከሌላ ውጭ እንደነገርኳችሁ ድሪብሊንጉ ቶፕ ነው። ከዛ ውጭ ግን ባለው ጉዳይ ያው ፓሲንጉ ምናልባት ሳቪኒዮ በትንሽ ይበልጠው ይችላል። ምናልባት ግን ዲፔንድስ። ፓሲንጉ ያን ያህል አይቼዋለሁ፣ መጥፎ አይደለም። ያን ያህል የሚካበር ጥሩም አይደለም። ኢትስ ኦልራይት አይ ገስ። ግን ድሪብሊንጉ በጣም ቶፕ ነው። ዳይሬክትነሱ በጣም ደስ ይላል። ይሄ መመለስ ጉዳይ ብዙ ጊዜ አይወድም ሳቪኒዮ። እንደው አንዳንድ የሚያረጋትን ተሽላዩን ደግሞ በጣም ጠብቆ ነው የሚጮተው። ማሬስካ ይወደዋል ብዬ አስባለሁ የሚመጣ ከሆነ ማለት ነው። ያው እሱ የተገመተ የሚገኘው ፓልሜራስ 100 ሚሊዮን ዩሮ ሊስኮዛሉ ተብሏል። ነገር ግን እሱ ቀርቶ ከ30 ሚሊዮን ዩሮ እስከ 40 ሚሊዮን ዩሮ ባለው ይፈርማል ተብሎ ይገመታል። 30 ምናምን ይፈርማል ብዬ ነው የምገምተው እና ከዚህ ዲል 60 ሚሊዮን ዩሮ በላይ ጥርት ያለ ነገር እናገኛለን ማለት ነው። ይህ ልጅ በሳቪኒዮ ስንጠቀው
በቃ አለቀ። ኤኒዌይስ ግን የሚድፊልዱ ሳይኒንግ ነው። አሌክስ ስኮት፣ ዋርተን የመሳሰሉ ብዙ ስሞች ተነስተዋል። አልሽጥም ነው አብዛኛው ቲም የሚያራምደው፣ ግን እንደምታውቁት ነው ወሳኝ ፕራይሷ ስትመጣ ይሸጣሉ። ነገር ግን ለእኛ መጥፎነቱ ምንድን ነው? ኦቨርፔይ ማድረጋችን አይቀርም። ጋይስ እንዳትደነግጡ። የሆነ ተጫዋች ላይ አሁን ለምንገዛቸው በተለይ ትልቅ ተጫዋቾች ላይ ኦቨርፔይ እንድናደርግ እንገደዳለን። ኦቨርፔይ እንድናደርግ ደግሞ የምንገደደው ሳይኒንጎቹ እንግዲህ ሲዝኑም ስለጀመረ አንደኛ እሱ ነው። ቲሞቹ ለማስፈረም ያላቸው ጊዜ ጠባብ ነው። እሱ ተከትሎ ነው። ሁለተኛ ደግሞ በቃ እንደነገርኳችሁ ሲዝኑ ይጀምራል። ትራንስፈር ዊንዶው በጣም ጠባብ ነው የሚሆነው። በዚህ የመጣ ብቻ ኦቨርፔይ እንድናደርግ እንገደዳለን። ምክንያቱም ትላልቅ ተጫዋቾች ነው ለማስፈረም የምንሞክረው ሄደን ከእያንዳንዱ ክለብ ማለት ነው። ይሄ ላይክ ኖርማል ተጫዋቾች ሆኖ አይደለም እና ዴድውድን በዚህ እናባራለን። ከእንደገና ደግሞ ማርሙሽም እንግዲህ እንደሚታወቀው ኦልሬዲ ቶክ ላይ ናቸው ያሉት። አድቫንስድ ነው የተባለ ነው ቶተንሃም ጋር ማለት ነው። እሱም ሊጠናቀቅ ይችላል የሚል ነገር በጣም ሰፊ እድል አለ ማለት ነው። አዳዲስ ዜናዎች ሲወጡ እንደተለመደው ማመጣላቸው ይሆናል። ብላችሁ መጫ እንዳይረሳሳችሁ ተስቀምጣችሁ ኮፒ ሊንክ ይደረግ። የመቻዚትን እስካሁን ሴት የቀመርነውን እንጀማ አላቸዋለሁ። እንታገላለን። ምንም አንሰማም። ሲዝኑም ይጀምራል።